ሰላም ቆንጅዬ ወንድ ልጅ እንደወለደች ለናታን ወይዘሮ ማርታ ደውላ ተናገረች። ሰላም በሰላም እንደወለደች እና ልጇም ወንድ እንደሆነች ተናገረች። እንግዲህ ዛሬ ላይ ሰላም በሰላም መማሯና መውለዷ በጣም ደስ ይላል። ሰላም እንኳን በሰላም ተማረች። ስሟም ሰላም በሰላም ተማረች የምትባለውም እሷ ደስ አይልም? አቢጌልን እንግዲህ አርጁ ዛሬ እደበድባለሁ ብሎ ከጓደኛው ጋር ቤት ድረስ ሄዶ ነበር። ግን አርጁ አቢጌልን መደብደብ ሳይችል ጓደኛውን ውሃና አቢጌል ሆነው ገደሉት። አቢጌልን አፍኜ እገላለሁ ብሎ ሲሞጫረፍ ይሄ ጓደኛ ተብዬው ውሃ ግን ከኋላ መታ በጠረባ አንገቱን አለችው። አንገቱን ስትለው ሲንገዳገድ መልሳ በውሃ በመታችበት እንጨት አቢጌል ደንደሱን ስትለው ወደቀ። የአርጁ ጓደኛ ራሱን ስቶ ወደቀ። ድንገት የአርጁ ጓደኛም ራሱን ስቶ ሲወድቅ ናታን ከውጭ መጣ። ናታን ከውጭ ሲመጣ ድንጋጤ ፍዝዝ ብሎ መመልከት ያዘ። አቢጌልም ደንግጣ የመጣችበትን ብትር በእጇ እንደያዘችው ነበር፣ አልጣለችው። አቢጌል አንቺ ገዳይ እያለ ናታን ጮህባት ያዘ። አቢጌልም ደነገጠች። እንዴት አለች። አቢጌልም እንዴት ይሆናል ብላ ደነገጠች። አይ ናታን እኔ ምንም አላደረኩም እባክህ ተወኝ አለችው። ናታንም ገደልሽው? ቆይ ማን ነው እያለ ቀርቦ ቢያየውም ሊያውቀው አልቻለም። አርጁን በዛን ሰዓት ወጥቷል። አርጁን አምልጧል። ልጁም ሳይታወቅ እነ ደረጀ ቤት ኩሽና ውስጥ ሞተ ማለት ነው። አቢጌል በዛው አጋጣሚ ድንግጥ ብላ ቀረች። ናታን መናገር አቃተው። ናታን በዛን ሰዓት የመጣው ለሰላም ልብስ ሊወስድ ነበረ። ለሰላም ልብስ ሊወስድ መጥቶ ላኪን ያጋጠመው ነገር በጣም አሳዛኝ ነገር አጋጠመው። ናታን ድንጋጤው ሳይጠፋ እዛው ድርቅ ብሎ ቀረ። አቢጌል መጀመሪያ ለዛን በጥፊ መታት። ለዛ እያለቀሰች ነበር። በዛን ሰዓት ነው እነሱም ሁላቸውም ቤቱ ክፍት በነበረበት ሰዓት የገቡት። አርጁ እስከ ላይኛው ክፍል ሳይቀር አንድ ባንድ አዳርሷል። ልጁ ግን ኩሽና ድንገት ሄድ ሲል አገኛት። በዛም አጋጣሚ እሱ ለመደብደብ ዝግጁ ሆነ ማለት ነው። አቢጌልን አንቆ እንደያዛት በዛው ለምን እጇን አልያዘም? በልቀቁ እኮ አስጠቃው። አይገርምም? አቶ ደረጀ አቢጌልን እንዲህ አላት፣ በአንቺ በጣም አፈሬብሻለሁ። ከዚህ በኋላ አንቺም ትባይ ልጅ የለኝም። በሞት እንኳ በአንቺ እንዳዘንኩ መቼም ይቅር አልልሽም እያለ አቢጌልን ነገራት። እሷም አባዬ ለምን ዳጣ የሰላም ልጅ እንደሆነች ማወቅ አልፈለግም አንተ አለችው። ካልፈለግኩስ ለምን ነገርሻት? አትንገሪያት ስታልኩሽ ምን አገባሽ አላት። እኔ አትንገሪ ካልኩሽ አለመናገር ነው። አንቺ ለምን ተናገርሽ ብሎ ሲላት፣ እኔስ የሰላም ልጅ መሆኗን ሳታውቅ እናቴ እንዴት ቆይ አልፈልግም ብላ ሙጭጭ አለች። ደረጀም እንግዲያውስ መጨረሻሽን ታያለሽ አቢጌል፣ እንደተጸጸሽ ትኖሪያለሽ። ይቅር ግን መቼም አልልሽም አቢጌል አላት። ደረጀ በጣም ተናዷል። ሰላም ድንገት ስልክ ደወለች። ማርታ ወደ ሰላም ደውል ብላ ደወለች። ሰላም ጋር ስደውል ሰላም እንዴት ነሽ ደህና ነሽ እንደተባባሉ ሰላም ምጥ እንደያዛት ነገረቻት። ማርታም በጣም ደነገጠች። ደረጀ ላይ ደወለችና ና ውሰደኝ ሰላም ምጥ ይዟታል አለችው። እሱም በአንቺ ምን አስደነገጠሽ? ታዲያ ምጥ ቢይዛት ምን ችግር አለው አላት።
ደረጀ እባክህ ና ውሰደኝ፣ ሰላም ምጥ ይዟታል ነው ያልኩህ፣ እንደ ቀልድ አትመልከተው ምጡን አለችና እሱም በግስግሳ መጥቶ ወደዛ መውሰድ ጀመሩ። መሀል መንገድ ሲደርሱ ሰላም እንዴ ዳጣይ ሰላም ልጅ ናት ብላ አበጌል ነገረች። እንዴት ነው አንተ እያልነገርከኝ? ለምንድነውስ ለጓደኛዬ ልጅ ናት ብለህ የተናገርከው? ለምንስ ልትዋሽ ቻልክ? አለችው። እሱም አልዋሸውሽም አላት። ሰላም ያለችው እየቀለደችና ፕራንክ ለማድረግ ሰላም ደግሞ ዳጣን ስለወደደቻት ልጄ ናት የኔ ልጅ ናት ብላ ለማለፍ ፈልጋ ነው እንጂ የሲሳይኔ ናት ዳጣ አለችው። በፍጹም አላምንም ዳጣ የሰላም ልጅ ናት ነው የሚለው ብላለች ወረቀቱ። እንግዳስ አቢጌልን ካመንሽ በአቢጌል ወሬ ቀጥይ፣ ጽኒ ማርታ ምንም እንዳትጠይቂኝ አላት። ማርታም እንዴት በአቢጌል አምናለሁ እና ሰላም እንዴት ልጁ ያልሆነችውን ልጅ የኔ ልጅ ነሽ ብላ ልትል ቻለች? ልጅ ስለሌላትና ለልጅ ስለምትጓጓ እንደዛ ያለችው ብላ ነገራት። እሷም እሺ በቃ ችግር የለውም እንደዛ ከሆነ ችግር የለውም እኔም አምናለሁ ሰላም ለልጅ እንደምትጓጓና ዳጣን እንደምትወዳት አውቃለሁ ብላ አመነች። ናታንም ዳጣ ላይ ደውሎ እነ መድብል ጋር ሄዳ ነበር። እኔ ብሎ ጠራና ውሸት እንደሆነና ሁሉም ነገር እንደማንታቂ አርገሽ ንገሪያቸው አላት። እሷም እሺ አለች። ወይዘሮ ማርታ ብድግ አለችና እኔ ራሱ እኮ ዳጣ የኔ ልጅ ብትሆን ደስ ይለኛል፣ ዳጣን በጣም እወዳታለሁ፣ በዛ ላይ ግልጽነቷ በጣም ደስ ይላል አለች ወይዘሮ ማርታ ምሩንም ዳጣን ወዳታለች። አይገርምም? ዳጣን ስለወደደቻት ብቻ በዚህ ንግግር አምናለች። ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉ። በቀጣይ ቪዲዮ እስከምንገናኝ ደግሞ ባይ ባይ ውድ የሀገር ልጆች።